እንደምን አላችሁ ክቡራን ተመልካቾቻችን የትውልዶች ወግ የተሰኘው ፕሮግራማችን እንግዲህ ከዛ ጀምሮ ተጀምሯል የትውልዶች ወግ በትውልዶች መካከል ያሉ የቀድሞ ትውልዶች ላይ ያሉ አሁንም ያሉ ነገሮችን እናነሳበት ጥሮቹን እናበረታታበት ወደፊትም እንዲተላለፉ እንዲሁም ደግሞ እነዚህ ደግሞ ቢቀየሩ ቢሻሻሉ ምንላቸው ትውልድን ለመገንባት የሚያግዙ ሐሳቦችን እናነሳበት የውይይት ፕሮግራማችን ነው እንግዲህ ለዛሬ ደግሞ የመረጥነው ርዕሰ ጉዳይ ይሉንታ ላይ ነው ስለ ይሉንታ ነው የምናነሳው ይሉንታን ከፎክሎር እንዲሁም ከስነ ልቦና አንፃር እናነሳለን ለዚህም ደግሞ ስቱዲዮች ሁለት እንግዶች ጋብዘናል እናንተም አብራችሁ እንድትቆዩ ጋብዘናል መልካም ጊዜ እንግዲህ እንግዶቻችን ስለመጣችሁ በጣም እናመሰግናለን ዶክተር አንዷለም አባተ ፎክሎሪስት ነው እንዲሁም ደግሞ ካሌብ አላሁ ደግሞ የስነ ልቦና ባለሙያ ነው ስለመጣችሁ ለውይይታችን ደግሞ ጥሩ ሰዎችን ስላገኘን ለዚህ ውይይት የሚሆኑ ጅጋጋ እናመሰግናለን በድጋሚ እንግዲህ ከመጀመሪያ ይሉንታ እንዴት ልንበየነው እንችላለን ይሉንታ እንዴት ይገለጻል ከሚለው ብንጀምር ጥሩ ነው ብዬ አስባለሁ ከካሌብ ጀምር እሺ አመሰግናለሁ እንግዲህ አርጋችሁ ስለጋብዛችሁኝ ቴንኪው በክሮስም ይሉንታ እንግዲህ ከቃሉ ራሱ ስንነሳ ምን ይሉኛል ነው ሰዎች ምን ይሉኛል የሚያውቁኝ ሰዎች የሚወዱኝ ሰዎች የሚያከብሩኝ ሰዎች የሥራ ባልደረቦቼ ጓደኞቼ ምን ይሉኛል ምክንያቱም አንድ ሰው በማህበረሰብ ውስጥ በቤተሰብ ውስጥ በሃይማኖት ውስጥ በስራ ቦታ ውስጥ ነው ማንነቱ የሚቀረጸው እንትና እንደዚህ አይነት ሰው ነው የሚባለው ነው ሶ ማህበረሰቡ ካስቀመጠው ክብርና ስም አንፃር በሚያደርገው ድርጊት ውስጥ እናንተና እንዲሉኝ ይሆን እናንተና በዚህ ጉዳይ እኔን ካስቀመጡ በስፍራ ያወርዱኝ ይሆን ክብሬን ያሳጣኝ ይሆን የሚል ሐሳብ ያዘለ ቃል ነው ሶ ይሄ ኢትዮጵያ ውስጥ ከዳር እስከ ዳር አለ መልኩ ይዘቱ አይነቱ ምናን ይለያይ ይሆናል እንጂ ሁሉም ሰው ውስጥ ያለ ነገር ነው ለየት የሚያደርገው ከስነ ልቦና ፐርስፔክቲቭ ስናየው እኛንን ሰዎች ምን ይሉናል ብለን እናስበው እንጂ necessarily ሰዎች ምንም ላይሉ ይችላሉ ሶ የይሉንታ ኃይል ሰዎች ምንም በማይሉን ስፍራም ውስጥ እኛ ሰዎችን ከበስተጀርባ ያያየናቸው እንንተና እንዲሉኝ ይሆን የሚል ሐሳብ እንድናስብ ያደርገናል ይሉንታ ወደ ዶክተር አንዷለም ላምጣውና ምንድነው ከሚለው ይሉንታን ጀምር ከዛ ደግሞ በፎክሎር ደግሞ ይሉንታ እንዴት ነው የሚገለጸው የሚለውን ወደዚህ እንቀጥላለን እንግዲህ ከፎክሎር አንፃር ይሉንታን ነው ካልን መጀመሪያ ፎክሎርን ትንሽ መንገር ያስፈልጋል ፎክ ማለት ቡድን ህዝብ የጋራ የሆነ ነገር ያላቸው የሆነ ስብስብ ማለት ነው ሎር ስንል ደግሞ የዛ ፎክ ቡድን ዕውቀቱ አጠቃላይ ዕውቀቱ ትናንቱ ዛሬውና ምናልባትም ነገው የተሰነደበት እዛ ውስጥ ነው እዛ ፎክሎር ውስጥ ነው ስለዚህ ስለ ይሁንታ ስናስብ ጥሬ ቃሉ የሆነ ማህበረሰብ ያቆመው አንድ የጋራ መስተጋብር አለ የስነ ልቦና ሊሆን ይችላል የስነ ምግባር ሊሆን ይችላል የሃይማኖት ሊሆን ይችላል የፖለቲካ ሊሆን ይችላል ማንኛውም ማህበረሰባዊ ግንዛቤ ውስጥ ያለ አንድ ነው ለአንድ ሰው ስናረግ ይሉንታ ምን ይሉሃል ምን ይሉኛል ምን ይሉናል ያለ ሚራባ ቃል ነው ስለዚህ ከአንድ ናጥር ማፍረስ እንጀምር ወይም ደግሞ አንድ የጋራ መግባቢያን ስንጠሰው ወይም ደግሞ በዛ ውስጥ የሆነ ነገር ስናደርግ ሌሎቹ ተመልካቾች ወይም ደግሞ ራሱ ህጉ ወይም ደግሞ ህጉ የቆመበት ያሰራር ስርዓት የሚያመጣው ጣጣ ስላለ ከሱ አንፃር ተነስተው ሰዎች የሚያነሱት ነው ከሱ አንፃር የሚበዩኑት ቃል ነው በእኛ ውስጥ በፎክሎር ውስጥ ካለ ከአራት ዘሮች አንዱ ከስነቃል ውስጥ ደግሞ ያለ ማህበረሰቡ የሚኖርበት ማለት ነው እንግዲህ ይሉንታን እንደዚህ በፎክሎርም በስነ ልቦና አንፃር ምንድነው የሚለውን ነገር አንስተናል መገለጫው ምንድነው ከስነ ልቦናው አንፃር በሰዎች ላይ ስናይ መገለጫው ምን ይሆን እንግዲህ ከዶክተርም እንደሰማነው ከስነ ልቦና ፐርስፔክቲቭ በጣም የራቀ እንትን የለውም መገለጫዎች የሉትም ሁሉ ጊዜ በድርጊቶች ውስጥ በመናደርጋቸው ነገሮች ውስጥ ነው እነዛ ነገሮች የይሉንታን ባህሪዎች ወይ ደግሞ የይሉንታን ነጸብራቆች የምናስተውለው ሶ በህይወታችን ውስጥ ብዙ አይነት ነገሮችን እናደርጋለን ይደረግብናል ሶ
አብዛኛውን ጊዜ በመናደርገው ነገር ውስጥ ነው ይሉኝታ ያለው ስለዚህ ሰዎች ለኛ ካስቀመጡት ለምሳሌ ካሌብ እንደዚህ አይነት ሰው ነው ካሌብ በጓደኞቹ ውስጥ የራሱ ምስል አለው ካሌብ በቤተክርስቲያኑ ውስጥ በስራ ቦታው በአካባቢው ውስጥ በቤተሰቡ ውስጥ ካሌብ የራሱ የሆነ ምስልና ክብር ዝና ያለው ሰው ነው ሶ ከዛ ዝና ጋር የሚጣረስ ነገር እንዳደረኩ ሲሰማኝ የይሉኝታ ስሜት ይሰማኛል ወይ ደግሞ ይሄ ነገር somebody ሊያስቀይም ይችላል ወይ ስሜን ወይ ክብሬን ወይ ሞዳቸውን ሰዎች ቅር ሊያሰኝ ይችላል ብለን ስናስብ የይሉኝታ መገለጫው ነው ያ ሰው ከቅሬታው በኋላ ደግሞ መቀያየሙ ምናም ነገር የሚባለው የሚመጣው ይዛኔ ነው ግን በድርጊቶች ውስጥ ነው ወይ በመንናገረው ነገር ወይ በማደርገው ነገር ውስጥ ነው ይሉኝታ ሚንጸባረቀው ያው መገለጫ ሁኔታው በርካታ ነው ለምሳሌ ሰው የሚናገረው ነገር ይኖራል ሰው የሚያደርገው ነገር ይኖራል ሁለት ሰዎች ሲነጋገሩ የሚመጣ ነገር ይኖራል እኔ ስለ ሁለት ሰዎች ሳወራ ወይም ስለ ሶስተኛ ወገንም ሳወራ በዛ ሊገለጽ ይችላል ወይ ደግሞ የሆነ ማህበረሰብ ስለኔ በሚናገረው ነገር ሊገለጽ ይችላል ይሉኝታ የሆነ የሞራል የልዕልና የህግ ስርዓት ላይ የቆመና የዛ ነገር የመደረግና ያለ መደረግ ጥያቄ ነው ይሄ በእኛ ሶሎሎኪና ሞኖሎግ የምንላቸው ነገሮች አሉ ሶሎሎኪ በውስጣዊ ሐሳብ ውስጥ ብቻውን የሚምሰለሰል የሚያደርገው ነገር ነው እና የላድርገው አላድርገው ጣጣ አለበት ወደ ሞኖሎግ ደግሞ ሁለቱም ግለወጎች ናቸው ወደ ሞኖሎግ ደግሞ ስታመጨው ሞኖ አንድ ነው ሎግ ደግሞ ድርጊቱ ነው ወይም ንግግሩ ነው ሶ ምንድነው የሆነ ሰው ቀደም እንዳልኩት የሆነ ህግ አለ የሆነ ስርዓት አለ የሆነ ደንብ አለ የሆነ መመሪያ አለ አይሽ በነዛ ውስጥ መታቀፍ አለበት ሰው ማህበረሰባዊ ፍጡር ነው ሰው ጋሩማ ነው ጋርዮሽ ነው ከዛ ሊወጣ አይችልም ስለዚህ ያንን የቆመውን ህግ በቃ ቢያደርገው ወይ ባያደርገው የሚመጣው ኮንሲኩዌንስ ምንድነው ምን ሊመጣ ይችላል ሰዎች እንዴት ሊያዩኝ ይችላል ሰዎች እንዴት ሊረዱኝ ይችላል ብሎ የመጸጸት ትንሽ ክፍሉ ነው የመፍራት ትንሽ ክፍሉ ነው በሁለቱ መካከል ነው የሚቆመው ስታደርጊውና ሳታደርጊው ባደርገው ምን ይሉኛል ባልናገረው ምን ይሉኛል ባልወስን ምን ይሉኛል ምትለው አቃላለች እዛ ቦታ ላይ ታቆማለች እዛ ህግ ላይ ያቺን መስመር የመጣስና ያለ መጣስ ነው በነገራችን ላይ በፎክሎር ውስጥ ካሉት አንዱ ስነልቡና ይጣጣ ነው አንዱ ራሱ ፎክሎር ሰውን ራሱ የሰራ ነው ሂስትሪን የሰራ ነው አንትሮፖሎጂን የሰራ ነው ሌሎችን ሳይንሶች የምታያቸው ፎክሎር ነው የሰራቸው የነዛ ውጤት ናቸው ግን አንድ ክፍል ነው የሚሆኑት አንድ ክፍል ይዘው ስፔሻላይዝ ያደርጉታል ማለት ነው ያንን ስለዚህ ያችን ህግ የመጣስና ያለ መጣስ ያችን ነገር የማድረግና ያለ ማድረግ ያችን ጉዳይ የመፈጸምና ያለ መፈጸም በውስጥና በውጭ መነጽር ስትታይ መገለጫው ምን ይሆናል ምግባር ድርጊት ወይ ሰዎች የሚናገሩት ሊሆን ይችላል እነዚህን ስናነሳ እንግዲህ ይሉኝታ አላቸው በማህበረሰብ ውስጥም ሲታዩ ይሉኝታ አላቸው ምንላቸው ሰዎች አሉ አንዳንዶቹን ደግሞ ይሉኝታ ብስናቸው እንትና ወይ ከሌሉኝታ የለውም ምንልበት ነገር አለ ለእሱ እንዴት ነው የሚገለጸው ምን ይሆን እንደዛስ ሊያስብል የሚችለው ነገር ቀደም እንዳልኩት እንግዲህ ማህበረሰብ የራሱ ወቀር አሁን በዚህ በፎክሎር ውስጥ ስነቃል አንዱ ዘርፍ ነው ከአራቱ ዘርፍ አንዱ ስነቃል ነው ነተረተረት እንንቆቅልሽ እና ፈታሪክ ሌሎችም ያሉት እዚህ ውስጥ ነው ስለዚህ በዚህ ውስጥ አንድ ማህበረሰብ ጠብቆ የሚያቆያቸው ነገሮች አሉ ህግ አርጎ የሚያኖራቸው ነገሮች አሉ የሚያዘልቃቸው አሉ እነዛን ከጣስሽ መቅጫ አለው የራሱ ያን መቅጫ ይዞ ነው የሚመጣው ስለዚህ ሰዎች በሁለት ነገር ውስጥ ይዳኛሉ አንደኛ ያን ጠብቆ ለመኖር በሚያደርጉት ነገር አይ ለምሳሌ አንድ ሞራል ህግ ይኖራል የስነ ምግባር ህግ ይኖራል ለምሳሌ የስነ ምግባርን ህግ ቢጥሰው አንድ ሰው ይቀጣል በስነ ምግባሩ ይቀጣል ደግሞ የሃይማኖት ህግ አለ እሱን ደግሞ ቢጥሰው በህሊናው ይቀጣል ከመጀመሪያ ኦኬ ስለዚህ እነዚህ ሁሉ ጣጣዎች ያሉበት ከመሆኑ የተነሳ አንድ ሰው ያንን የማህበረሰቡን ወግ ልማድ ስርዓት እሴት በጎ ምንላቸውን መጠበቅ ግዴታው ነው እነዛ ማድረግ ግዴታው ነው እዛ እሴት ውስጥ ለምሳሌ የኔ አንደበት የኔ ቃል ሆነሽ በአንድ ስብሰባ ላይ የኔን አጀንዳ የኔን ሐሳብ መናገር ኖሮብሽ በዚህ ተነጋግረን ሳትናገሪው ብትቀሪ የሞራል ጥያቄ ያስነሳል
የምግባር ጥያቄ ነው የስነ ልቦና አይደለም ስነ ልቦናና ስነ ምግባር የራሳቸው ትንሽ ክፍተት አላቸው በእኛ በፎክሎር ውስጥ መጠን የዘለለ የመከበርና መጠን የዘለለ የመዋረድ ያንን በዛ ወቅት ላይ አለመናገር ወይም ያን ነገር አለማስተጋባት የስነ ምግባር ጥያቄ ነው ኦኬ ባለማድረጉ ምን እንለዋለን ይሉንታ ቢስ ልንለው እንችላለን ይሁን ህግን ስርዓትን በመጣስ ብቻ አይደለም መልካም ነገር ሆኖ መባል በሚገባው ሰዓት ላይ ባይል እንደ ፈሪ ወይም ደግሞ እንደ ተሸናፊ እንቆጥረውና ምን እንለዋለን የልዕልና ሞራል የለውም ይሄንን የመናገር ምንድነው የተገነባ ሙሉ የመሆን ስብዕና የለውም ለፍስፍስ ነው እንልና ይሉንታ ቢስ ነው እንላለን እውነትን አይናገርም ብለን በዚህኛው ቆመን እናያለን አይ ደግሞ አይሆንም የተባለ ነገር አይደረግም የተባለ ነገር በብቸኝነት በስግብግብነት በራስ ለራስ በማድረግ ስሜት ነጥቆ በመሮጥ ሂሳብ ደግሞ ቢያደርጋቸው አሁንም ይሉንታ ቢስነት ነው የሚመጣው ለማህበረሰቡ ወግ ልማድ እሴት ምን ዋጋ አልሰጠም ማለት ነው ይሉንታ ቢስነት ነው አይሹ ስለዚህ ያንን ህግ ያንን ደንብ ያንን መመሪያ ያን የኖረ የጸና ነገር የመጠበቅ ግዴታ አለ እሱ ሲጣስና ሳይጣስ ብለን ወስደዋለን ሁላችንም የገነባነውን ስምና ክብር ነው ለመጠበቅ እነዚህ ነገሮች ምን ተጠቀመው አንድ ሰው ይሉንታ አለው ወይ ደግሞ ይሉንታ በጣም ይይዛዋል ጫናዋል ስንል የሚያምንበት ነገር ቢሆንም የሚቀበለው ሐሳብ ቢሆንም ማድረግ የሚፈልገው ነገር ሁሉን ነገር የምናደርገው ክብራችንና ስማችንን ለማስጠበቅ ስለሆነ እንትና በዚህ ጉዳይ ላይ ምን ይሉኛል የሚል እሳቤን የሚያስቡ ሰዎች ወይ ደግሞ በእንደዛ አይነት ጫና ውስጥ ያሉ ሰዎች በጣም ይሉንታ የሚይዛቸው ሰዎች ለማድረግ ቢያምኑትም ነገሩን ማህበረሰቡ ምን ይለኛል ቤተሰቤ ምን ይለኛል ጓደኛዬ ምን ይለኛል የሚል እሳቤ ስላለበት ምክንያቱም ሁላችንም እንዳልኩት ነው የገነባነውን ስምና ክብር ለማስጠበቅ ስለሆነ ምን ኖረው ከዛ አንፃር በጣም የሚጨነቁ ሰዎች ይሉንታ አላቸው ነገሩ 100% ራይት ቢሆን የሚያምኑበት ነገር ቢሆንም ግን ክብራቸውንና ስማቸውን ለመጣልና ላለመጣል በሚያደርጉት ነገር ውስጥ ይሉንታ ተጭኗቸው ወይ ያን ነገር ያደርጉታል ወይ አለማድረግ ውስጥ ይገባሉ ማለት ይሉንታ ቢስ ደግሞ ምንላቸው ሰዎች እንብዛም ስለ ክብራቸው ማይጨነቁ እንብዛም ስለ ስማቸው ማይጨነቁ እኔ ለመንበት እንጂ ነገሩን ማንንም ምንም ይበለኝ አይመለከተኝም ዋናው እኔ ውስጥ ያለው አስተሳሰቤ እምነቴ ያን ነገር ማደርገው ወይ የምለውን ነገር ልክ ነው ይበለኝ እንጂ ማህበረሰቡ ስለሚለይ ነገር ብዙ አልጨነቅ የሚሉ አይነት ሰዎች ይሉንታ ቢስ ናቸው አሁን ይሉንታ ቢስ የሚለው ቃሉ በጣም አሉታዊ ስሜት አለው ውስጡ ግን እንደየ አገባቡ ነው አንዳንድ ጊዜ ይሉንታ ቢስ የሆኑ ሰዎች በጣም ትክክለኛ የሆነ ነገር ሲያረጉ ታያለሽ ለምሳሌ በስራ ውስጥ ትክክለኛ የሆነ ውሳኔ መስጠት እየተገባቸው ባስቀይማትስ ብታዝንብኝስ እንዴ ነፍሰ ጡር ናት እሷ ግን ነገርየው ትክክል ቢሆንም ማለት ነው በእንደዛ አይነት ውስጥ ለሚያደርጉት ነገር በይሉንታ መያዝ ወይ ደግሞ በጣም የይሉንታ እስረኛ መሆን ጎጂ ሊሆን ይችላል ደግሞ ይሉንታ ቢስ የሆኑ ደግሞ ሰዎች ነፃነት ኖሯቸው ክብራቸውንም ስማቸውንም አስጎን አስቀምጠው እኔ ያመንኩበትና ላመንኩበት ነገር ነው መሞተው መቆመው የሚል አመኔታ ሲኖራቸው ምንም ግዳይ ሰጣቸው ማለት ለሚናገሩት አይጠነቀቁ ማለት አይደለም ወይ ደግሞ ጫካኞች ናቸው አረመኔዎች ናቸው ኬርለስ ናቸው ምናም ማለት አይደለም ግን የሚያምኑበት እስከሆነ ድረስ ለሚናገሩት ሰው ወይ ደግሞ ክብራቸው ላይ ስማቸው ላይ ለሚያመጣው የኮንሲኩዌንስ ምንም ግዳይ ሰጣቸው ልክ የሆነውን ነገር ያደርጋሉ እነዛን ሰዎች ይሉንታ ቢስ ነው እንላለን ደግሞ በተቃራኒው ያሉትን ደግሞ የይሉንታ እስረኛ ነው እሱማ ይሉንታ ያጠቋል ባይ ብዙ ነገር ቢያምንም አያወራም እሱ እንደ አይነት አሁን ብዙ ጊዜ እንደ አይነት ነገሮች የሚገጥሙን ካለቃ ጋር በመንገናኝ ጊዜ ወይ ደግሞ ከበላይ አካሎቻችን ጋር በመናደርገው ስብሰባ ላይ ከኛ ባልደረቦች ጋር በጣም በከፍተኛ ስሜት ያወራናቸው ንሽዎች ይሄንን ማናነሳለን ይሄንን ማናረጋለን ብለው መተው ለክ ስብሰባው ላይ ሲደርሱ ለምን ስማቸውንና ክብራቸውን መጠበቅ ስለሆነ የመጀመሪያ ቅርቢያቸው እምነቱን ሳይሆን የሚያምኑበትን ሳይሆን ስማቸውንና ክብራቸውን ለማስጠበቅ ሲሉ የሚያምኑበትን ነገር
ከነሱ አስተሳሰብ ጋር ራይት የሆነው ነገር የማውራት ድፍረቱ አይኖራቸውም ስለዚህ በቃ ዝምታን ይመርጣሉ ይሉንታ ያጠቃቸዋል እንላለን አጠቃላይ እንግዲህ ስለ ይሉንታ ስናነሳ ምንድነው ጥቅሙ የሚለውን ነገርን ብናነሳ በሁለት ጎራም እየተከፋፈለ ሰታኖች ተነስተዋል በርግጥ ግን ምንድነው ጥቅሙ ይሉንታ መኖሩ ምን ይጠቅመናል የሚለውን ከዛ መጠኑን ቀጥለን እናወራበታለን ወደ ዶክተር አንዱዓለም ላምጣ ይሉንታ የሚባለው ራሱ ቃሉ ሐሳቡ እና ሰዎች ይሉንታን እንዴት ይረዱታል ሌላ ነው እና እንዴት ደግሞ ተረድተው ይተገብሩታል የሚሉት የተለያዩ ናቸው አሁን ስለ ይሉንታ ስናወራ ዲፋይን የምናደርገው ይሉንታን ባይ ኢትሰልፍ ነው ይሉንታ ራሱ ምንድነው የሚለው ዲፋይን የምናደርገው ምንድነው ይሉንታ አንድ ነገር ባደርግ ምን ይሉኛል ሲያደርገው ደግሞ ምን ይሉታል ነው ጥያቄው ይሉንታ ስንል ሰዎች እንዴት ይረዱታል በተለያየ መንገድ ነው ሊረዱት የሚችሉት እነሱ ስለተረዱት እነሱ የተረዱበት እንደውቀታቸው እንደማንነታቸው የተረዱበት መንገድ ልክ ሊሆን አይችልም ግልጽ ነው አይደለ ልክ ሊሆን አይችልም ሁሉም ልክ ነው የሚል ነገር የለም የሆነ ህግ አለ የሆነ ደንብ አለ የሆነ ሰው ሚኖርበት ስርዓት የተሰራ ስርዓት አለ ሰው ማህበረሰብ ይፈጠር ነው ቀደም እንዳልኩት የቤተሰብ ስርዓት አለ የአካባቢ ስርዓት አለ የትምህርት ስርዓት አለ እንደዚህ የተባለ የብዙ ጉዳዮች ስርዓቶች አሉ በዛ ስርዓቱ ሰው መሄድ አለበት ስለዚህ እነዚህን ስርዓቶች የማድረግና ያለ ማድረግ ጥያቄ ይሄ ህግ ጉዳይ ነው ግልጽ ነው አይደለ ለምሳሌ እኔ በኃላፊነቴ ለምሳሌ የሆነ ነገር በወሰንና ባደርግ ኃላፊነቴ የሰጠኝ ማንዴት ነው ያን አለ ማድረግ ነው የሚያስጠይቀው ከሞራል ጋር አይያያዝም ወንበሩ ላይ ሲቀመጥ ያንን ሊፈጽም ነው ጆብ ዲስክሪፕሽን ነው ያን ሊሰራ ነው ለምሳሌ እኔም በሰዓት ሊቆጣጠር 2 ሰዓት ተኩል የሥራ መግቢያ ሰዓት ከሆነ ይሉንታ ውስጥ ቦታ የለውም ይሄ መንግስት አሰራር ደንብ ስርዓት ነው እነዛ ከሌ ግን በዛ ይሉንታ ምናምን ያዛቸው ብንል ሁለተኛ ጥያቄና ሶስተኛ ጥያቄ ነው የሚሆነው በራሱ ስናየው ማለት ነው ጥቅሙ ምንድነው ስንል ሰው ከሰው ጋር ይኖራል ሰው ከማህበረሰቡ ጋር ይኖራል በዚህ መስተጋብር ውስጥ በበጎነት መኖር ለምሳሌ ምንድነው እኔ አሁን ካሌብን ሳስቀድም አይሹ ይሄ በጎነት ነው ካሌብን ሳስቀድም ለምሳሌ ቀለል አድርገን እንረዳው ብንል እንኳን ለምሳሌ ባስ እየጠበቀ ሊሆን ይችላል ሰው ልክ ነው ተራው ነው ደርሷል ተራው አይደለም እንዴ ግን ደግሞ ነፍሰ ጡር ዝጋ ቆማ ካየ ይሄንን እሷን ቢያስቀድም ሰው ሁሉ ያየዋል እኮ እኔ ልቅደም ቸኩያለሁ ወይ ደግሞ አሞኛል ባይሆንም እንደዛ ሆና ጥሷት ቢገባ እሱ አልፎ ቢገባ ወይ ገፍቷት ቢገባ ይሉንታ ቢስነት ነው አንደኛ ህገወጥነትም ጨምር አለበት እዚህ ላይ ህገወጥነትም ጨምር አለበት ሁለተኛ አልፎ ቢገባ እንኳን እንደው ምን አይነት ነው ይላል ሰው እሱም ራሱ አሁን ቸኩያለሁ ግን እቺን ሴት ማስቀደም አለብኝ እቺን ሴት አልፌ ብገባ ምን ይለኛል አሁን ሰው መቅረታ በቀር ደግሞ ሰዓት ያመልጠኛል ብሎ ሌላ ጥያቄ ውስጥ ሊገባ ይችላል አይሹ ጥቅምን ፋይዳን ምንዳኝ ከሆነ ፋይዳ በጊዜ በቦታ በዛ ጉዳይ ነው እንጂ ቁጭ በያሁን እዚጋ ይሉንታ ተቀማለው ይሉንታ ተቀማለው የለውም ልንል አንችልም መርህን ስርዓትን ደንብን ማክበር እሴትን ባህል ወግን ጠብቆ መኖር ይገባል ግን አንዳንዴ ደግሞ ከዛ እኛ እንደ ፎክሎሪስት አንተችም የሆነ ባህል አንተችም ምን አንልም እና ያለን እንታዘባለን ይሄ ነው ምንለው እንጂ ማህበረሰቡ የእንትን ጭቃ ስለተቀባ አይልክ አይደለም እዚህ ከተማ ያለ ሰው ደግሞ ሎሽን ምናምን ስለተቀባ ልክ ነው አንልም ሚዛኑ ዛ ማህበረሰብ ጋር ነው የሆነም ጥቅም የይሉንታም ጥቅም የሆኑ ግለሰቦች ጋር ነው ያለው ያን በማድረጋቸው የሚጠቀሙት በማድረጋቸው ይሉንታ ይዟቸው ያንን ባለማድረጋቸው የሚቀርባቸው እነሱ ናቸው በማድረጋቸው መሄዱ ናቸው ይሉንታ ቢስነት ግን ከመጣ አይሹ ከማህበረሰቡ አጥር የዘለለ ነገር ነው ከሞራል ህጉ የዘለለ ነገር ነው በሰዎች ውስጥ ስናነሳ ይሉንታ ያለባቸው ሰዎች ሁሉም ሰው በየቦታው በየጊዜው የሚሉ ነገሮች አንስተናል ግን ከመጠን በላይ የራሳቸውን ነገር ትተው በሰው ሐሳብ ውስጥ እንዲኖሩ ያደርጋል ይሄኛው ነገርና መጠኑ የሰዎቹ ሁኔታ ይወስናል በርግጥና ከስነልቦናው አንፃር እንዴት ይታያል እንደዚህ አይነት ሰዎች ምን ይሆን የሚጎዳቸውስ መገለጫውስ ምንድነው ከስነልቦና አንፃር ስናየው እንግዲህ ይሉንታ ሁላችንም አእምሮአችን ላይ ያለ አስተሳሰብ ነው አመለካከት ነው ሚዛን ነው ነገሮችን የምንጠብቅበት የምናገናዝብበት ነውና ጠቀሜታው በጣም ሰፊ ነው አንድ ማህበረሰብ ውስጥ ስንኖር
አእምሯችን ልከኛ ነው ብሎ ያሰበውን የኑሮ ዘይቤ ተከትለን እንድንኖር ይሉኝታ በጣም ወሳኝ ነገር ነው። በተለይ ደግሞ አሁን እንግዲህ የምናወራው የትውልድ ወግ ነው፣ ስለ አገራችን ውስጥ ስላለ ነገር ነው። ስለ ሌላው ሀገር አይደለም የምናነሳው። እኛ ሀገር በባህል በእምነት ሰው በማክበር በመከባበር በመተዛዘን በፍቅር ምናም ነገር ነው የምንታወቀው። እነዚህ ከሆኑ መገለጫዎቻችን እነዚህን ሁሉ እንድንጠብቅ ከሚያስችለን ከብዙ ሴቶቻችን አንደኛው ይሉኝታ የሚባለው ነው። ይሉኝታ ይሄ ፈር የለቀቀ ነገር እንዳይኖር አንድ ሰው ከመጠን በላይ ከማህበረሰቡ የወጣ ነገር እንዳያደርግ አሁን በተለያዩ በሶሻል ሚዲያዎች እኮ ይሄ ነገር ልክ አይደለም ይሄ ነገር ልክ አይደለም እንድንል የሚያደርገን ይሉኝታ የሚባለው ነገር ያስቀመጠልን ዳር ስላለ ከዛ ዳር ያለፈውን ሰውዬ ይሉኝታ የለውም እንዴት እንደዚህ ያደርጋል ልክ አይደለም እንትና ሲናገር ለምንድን ነው ማይጠነቀቀው ምናም ብለን እንድናስብ የሚያደርገን ይሉኝታ የሚባለው ነገር መኖር አለበት ወይ ደግሞ እንዳለ ኤክስፔክት ስለሚደረግ ሁሉም ውስጥ ይሄ በሀገራችን ባህል እንደነ ነገር ነውር ነው ይሉኝታ ሲያጣ ሰው የሚያደርገው ሲሆን የምንለው ነገር ነው። በተቃራኒው ደግሞ ስናየው በጣም ጎጂ የሆኑ ነገሮች አሉ። ልክ የሆኑ ነገሮችን እንዳንጠይቅ ልክ የሆኑ ነገሮችን እንዳናደርጋቸው ለምሳሌ ቅድም ብያለሁ ክብርና ስምን ዝናን ብዙ ጊዜ ጠብቀን ነው ሰዎች የምንኖረው ግን አንዳንዴ ደግሞ ክብራችንን መጣል ያለብን ነገር አለ ስማችንን መተው ያለብን ዝናችንን መተው ያለብን ጉዳይ ሲኖር ይሉኝታ ቢስ የሚያስብል ቢሆንም ግን ደግሞ ልክ የሆነውን ነገር ለማድረግ ተነሳሽነት እንዲኖረን ያደርጋል እንደዛ አይነት ሐሳቦች ሲኖር ግን ከመጠን ምንም ነገር ከመጠን ሲያልፍ ምንም ቢሆን ጥሩም ነገር ከመጠን ሲያልፍ ያው ማር ሲበዛ ይመራል እንደሚባለው ነው ከመጠን ማለፍ የለበትም ግን የማህበረሰብ ህግ እንደተቀመጠው በስነ ልቦናም በተቀመጠልን ህግ መሰረት አእምሮአችን እንደሚፈቅድ ነገሮችን በጣም ይሉኝታ ቢስም ሳንሆን በጣም ደግሞ የይሉኝታ ታሳሪዎችም ሳንሆን ነገሮችን በልክና በአግባብ ማድረጉ ነው በማህበረሰብ ውስጥ ልከኛ የሆነ ኑሮ እንድንኖር የሚያደርገን ማለት ነው። እንግዲህ ፕሮግራማችንም የትውልዶች ወግ ስለሆነ ደግሞ በትውልዶች መካከል ያለውን ነገር ብናነሳበት በዚህ ሐሳብ ላይ ጥሩ ነው ብዬ አስባለሁና ለይሉኝታ በትውልድ መካከል ብናነሳው እንዴት ተገልጸዋለክ አሁን ላይ እና ከዚህ ቀደምም ደግሞ ይሉኝታን እንዴት ነበር ተግባራዊ የምናደርገው የተለዩ ነገሮችም ካሉ በዛ ውስጥ እንድናነሳ ምን ወስደውን ይሄኛው ጥሩ ነው እንድንል ማለት ነው። ዶክተር አንዷል መልካም እንግዲህ ስለ ትውልድ በምን እንደምንከፍለው ብዙ ጥያቄ ቢያስነሳም እንደው ዝም ብለን ከአያት ከአባት ከልጅ በሚለው ሐሳብ እንኳን ነገሩን ብናስበው የአንድ ማህበረሰብ ወግ ወይ ልማዱ ወይ ሴቱ ወይ ታሪኩ ካንዱ ዳንዱ መሻገሩ አይቀርም ባንድም ይሁን በሌላ መልኩ ተሻጋሪ ነው ምክንያቱም ማህበረሰብ በጎ ያለውን ነገር የመጠበቅ በጎ ያለውን ነገር የማጥበቅ እና የማዝለቅ ስራ የማስተላለፍ ስራ ይሰራል ከዚህ አንፃር የመጠን ጉዳይ ካልሆነ በስተቀር ትናንትም ከትናንት ወዲያም ነበረ ትናንትም ነበረ ዛሬም አለ ወደፊትም ይኖራል ምናልባት መልኩ ነው ሊቀያየር የሚችለው እዚህ ላይ ግን ደግሞ መረሳት የሌለበትና ዋናው ነገር ምንድነው አሁን እንደ ሀገር እናውራ ካልን አየሽ የዚህ 21ኛው ክፍለ ዘመን ፈጣን የቴክኖሎጂ መርታና እድገት የማቹሪቲን ቀይሮታል አስተሳሰብን ቀይሮታል አናኗራችንን ቀይሮታል ስለዚህ ምን ዳኛው በዚህ መሆን አለበት እንጂ በትናንቱ ልንዳኛ አንችልም ከዚህ አንፃር አጠቃላይ የኛ ኑረትና ሂደት የተፋጠነ ነው ጊዜ ተኮር ነው ጊዜ ተኮርና የተፋጠነ ከመሆኑ የተነሳ ደግሞ ወደ መነጠል እየመጣ ነው ሶሳይቲው የኢኒሌሽን ላለነኛ ወደ መነጠል እየመጣ ነው ለምሳሌ አንድ ላይ ቁጭ ብለን አንድ ላይ ያልሆነን እየሆነን የመጣ ነው ከዚህ አንፃር እነዚህ የግሎባል የመጨረሻው ዘመን ፈጣን የእድገት ሁኔታ ምንላቸውን ያቆየናቸውን ነገሮች በአንድም ይሁን በሌላ መልኩ እየጎዳቸው መጥቷል ለምሳሌ እኔ ሳድግ በብርሃን አሟ ከተማ በደብረ ብርሃን ነው ያደኩትና እኔ ሳድግ ውጪ ወጥተን የሆነ ሰው ዕቃ ተሸክሞ ከታየ የማንንም ይሁን የተወሰነ
ድረስ ሄዶ ያንቃ ተሸክሞ ተቀብሎ የመሸኘት የሞራል ግዴታ ነበር ማለት ህግ ነበር አልተጻፈም ግን ህግ ሆኖ የሚያገለግል ነው እናቶች ደግሞ ሸክማቸውን ስታወርጅላቸው ቤት ምንም እኮ የለ ካልገባ ናገባ አያቁም እኮ ናገባ ነቆቆ እንጀራ ካልበላ ይባላል አራል በላም ምናምን ትሽቆጣቆጣል የለም እንዴ በፍጹም አይሆንም እናት ቤት ተገብቶ ምናምን ይሉና ይገቡና መሶቡን ሲከፍቱት ባዶ ይሆናል ወይ ደግሞ ግማሽ እንጀራ ትኖራለች አይደል ጦብ እንዳያድር ያቺኑ ይዘው ይመጡና ደግሞ ድስቷን ከፈት ሲያርጓት እሷም የለችም ግን እሷን ጠርግርግርግ አድርገው ና ብለው ምናምን አጉርሰውሽ ያን እንደዚህ ያሽ ደስ ብሎሽ ተመርቀሽ ምናምን ነው የምትመጪው አሁን እንደዛ የለም የዛሬ 3 አመት ብዙ ሰው ከመንገድ ላይ ሰው ያነሰ ይሄዳል ብዙ ሰው ሊፍት እየሰጠ ይሄዳል አሁን እንደዛ ነው አይደለም አሁን አይዝም ባጫው በቃ አይዝም ሶ የትውልድ ህይወትና ኑሮ እየተቀየረ ነው የሚመጣው እንዲያም ሆኖ ግን እነዚህ በጎ ሴቶች የምንላቸው የሞራል ጥያቄዎች አሁን ያለት ዩኒንታ የምንለው ነገር በመጠን ጉዳይ ካልሆነ በስተቀር ዛሬም አለ ዛሬም ትውታና አሉ ዛሬም የማህበረሰብን ህግ የሚጠብቁ አሉ ዛሬም ምን ይሉኛል ብለው በምን ይሉኛል ህግ የሚተዳደሩ አሉ ዛሬም የዩኒንታ ቢሶች አሉ ትናንትም ነበሩ በጣም ግሬዲ የምንላቸው ስግብግብ የምንላቸው ለራሳቸው ብቻ የሚያስቡ ወይም ሳንቲም ሲወድቅ ድንግጥ የሚሉ ወይ ደግሞ የነሱን እድገት እስካገኙ ድረስ በማንንም ትከሻ ላይ ተረማምደው የሚወጡ አሉ እንደ ከትናንቱ ወዲያው ዛሬም ይኖራሉ ወዳጅ አሳልፈው የሚሰጡ ምንም ይሉንታ የሌላቸው ከሰው ይልቅ ገንዘብ የሚያስቀድሙ በነገራችን ላይ አንድ ቆንጆ እንትና ለሳሊ ዲሁማናይዜሽን የሚባል የስብዕና መንጠፍ ስብዕና ሰው መሆን አሁን ቅዱስ ዳዊት ልጁ ምንድነው ያለው ሰሎሞን ልጅ ሆይ ሰው ሁን ያለው ሰሎሞን ሰው አልነበረም ነበረ ሊያውም የንጉስ ልጅ ሊያውም ሁሉ የሞላለት አይደለም እንዴ የተሳካለት ግን ሰው ሁን አለው ስለዚህ ሰው መሆን ፕሮሰስ ነው ማለት ነው ሰው መሆን የሚያልቅ ነገር አይደለም እየተሰራ ነው የሚመጣው ስለዚህ ከዚህ ሰው መሆን ደግሞ ሰው መሆናቸው የተንጠፈጠፈ የወጣባቸው ሰው መሆናቸው እየደረቀ የመጣባቸው ሰው መሆናቸው ቶታሊ ሂማናይዝ የሚያሰኛቸው ነገር ደግሞ እየቀረ ዲማናይዝድ የሆኑ ሰዎች ጨካኞች አረመኔዎች በልቶ ካጆች የበሉበትን ትሪ የሚገፉ ምንም ለሰው ምንም ለሰራ ክብር የሌላቸው ምንም ለሀገር ክብር የሌላቸው ለሰው ልጅ ባጠቃላይና እግዚአብሔር ለፈጠራት ደግሞ ዓለም ክብር የሌላቸው ዲማናይዝድ የሆኑ ሰዎች ደግሞ እየተፈጠሩ ነው ያሉት ስለዚህ በትውልድ ውስጥ የመጠን ጉዳይ ይሆናል እንጂ ድሮም በጎቹ ድሮም ዩኒቲ ያላቸው ሰዎች እኮ ጥቂት ናቸው ግን እንደርሾ ናቸው ጥቂት እርሾ አይደለ ሊጡን የሚያቦካው የማነሳቸው ጉዳይ ሳይሆን በዛ ሐሳብ የመዝለቃቸው ነገር ደግሞ ታሪክም ሀገርም ይቀየራልና አሉ ዛሬ እንዴት ብናደርገው የሚለው እንመለሳለን ካሪብም እንዲያነሳልን ደግሞ በሱ ዘመን መታስተዋወሳቸው የነበሩ ነገሮች በትውልድ መካከል እንዴት ተገልጸዋለክ ከዚህኛው ትውልድ እንነሳና እንግዲህ የተለያዩ አካባቢዎች በትሬኒንግ ምክንያት የተለያዩ የኢትዮጵያ ክልሎች ሄጃለሁና ቅይጥ ነው የሚመስለኝ አሁን እንደ የሆነ 100% ነው ያልኩ ሳይሆን ግን እኔ ኦብዘርቭ ባረኩትና እንደ አሁን በሶሻል ሳይኮሎጂም ስታዩ አሁን ያለው የኢትዮጵያ ወጣቱ ትውልድ ወይ ደግሞ ይሄኛው ትውልድ የሚባለው በጣም ዳይቨርሲፋይድ የሆነ በጣም ቅይጥ ነው በቃ አሁን የተለያዩ ዓለሞች ላይም እንደዚህ ሊሆን ይችላል አላውቅም ግን ለምሳሌ አዲስ አበባን እንኳን በሰፈር ብትለያት በክፍለ ከተማ ይብትለዩ የሰው አስተሳሰብ ያኗኗር ዘይቤ አመለካከት ሁሉ ነገር አንድ ከተማ አንድ አዲስ አበባ የምትባል ከተማ ውስጥ በክፍለ ከተማ ብትለዩ የተለያየ ነው እንደ ሀገር ደግሞ የተለያዩ ክፍለ ሀገሮችን ስታይ በጣም ቅይጥ ነው ብዙ ነገር አስተሳሰባችን አመለካከታችን ስለ ሀገር ያለን ሁኔታ ስለ ተለያዩ ነገሮች ያሉን መልከታዎች በጣም የተለያዩ ናቸው የሆነ ለምሳሌ አሁን ሶሻል ሚዲያ በጣም የሚጠቀመው ማህበረሰብ አንድ አይነት መልክ ያለው ይመስላል ምክንያቱም ብዙ ትንሽ ይሉኝታ ቢስ የሆነ ሰው ትንሽ ፈር የለቀቀ ነገሮችን ምናምን ምናይበት ስለሆነ አብዛኛው የሶሻል ሚዲያ ተጠቃሚ ሰው እንደዛ ነው
እዚህ ጋር ደግሞ ሃይማኖቱን ባህሉን የሚጠብቅ ፈሪሃ እግዚአብሔር ያለው ይሄን ስል ያው እነሱ የላቸውም ያልኩ ሳይሆን ግን እንዲሁ እንለያቸው ብዬ ነው ይሄኛውን ደግሞ የሚጠብቀውን ሰው ስታይ በጣም በዩልንታ ታስሮ ሚኖር አሁን ዶክተር ያነሷቸውን ሐሳቦች ውስኑ ቅሬታ የሚባለው ብለን እንችላለን የሚፈጽመው የሚያደርገው ሰው ነው ታማኝ የሆነ ከገንዘብ ይልቅ ሰው የሚያስቀድም ሰው አለ አመስጋኝ ነው ትሁት የሆነ ሰው አለ በዚህ ተቃራኒ ደግሞ ምን አገባኝ የራሱ ጉዳይ ምን ሚል ሰው አለ እናቱን የማያከብር ሰው አለ አባቱን የማያከብር ሰው አለ ቤተሰቡን እንደ ባዳ የሚያስብ ሰው አለ ምንም ስለ ቤተሰቡ የማያስብ ሰው አለ ብዙ ኤክስትሪሞች አሉ በጣም ጨካኝም ሰዎች አሉ በጣም ሩሩ ደግሟች ሰዎች አሉ ለሰው እና አሁን ያለው በዚህ ትውልድ ውስጥ በጣም ቅይጥ ነው አሁን አንድ ጎራ እንደዚህ ነው አንድ ጎራ ወደዚህ ነው የምትዩ እንጂ እንደ አንድ ኮሚዩኒቲ እንደ አንድ ማህበረሰብ ይሄ ነው ያለው የኛ ነገር የምትዩ ነገር በጣም ምክንያቱም የምዕራባውያን ተጽዕኖ በጣም የተጫናቸው ማህበረሰቦች አሉ ምዕራባውያን ደግሞ የዩልንታ ባህል የላቸውም እንግዲህ እንዳነበብነውም እንደሰማነው ወይ ደግሞ በተለያዩ ሚዲያዎች የነሱ ሚዲያዎች ላይ እንደሚያሳዩ ኮሚዩኒቲ የሚባል ነገር አያውቁም እኔ ያመንኩበትን የፈለኩትን ላይፍ ምኖር ጥጌን ይዤ ምናምን ሚሉ አይነት ማህበረሰብ ናቸው እኛ ጋር ግን ስንመጣ እንደዛ አይደለም ስለዚህ ስለምንታገል በእነሱ ተጽዕኖ ውስጥ ለመሆንና ላለመሆን በመንታገልበት መንገድ በጣም ቅይጥ የሆነ ትውልድ ነው አሁን ያለው ስለዚህ አሁን የዩልንታንም ተጽዕኖ ስታዩ ልክ እንደዛ ነው ምንድነው ዩልንታ ይሄ ባካጉል ባህልህን ምናምን ሚል ሰው አለ ኖ ዩልንታ እኮ አንዱ የኛ ሀገር እሴት ነው እንድንኖር ተስማምተን እንድንኖር ተቻችለን እንድንኖር ይቅር ብለን እንድንኖር ትተን እንድንኖር የሚያደርገን የዩልንታ እሴት ነው ለኛ ሀገር ቅድም እንዳነሳ ነው በጎጎኑም መጥፎ ጎንም ማንኛውም ነገር እንዳለው ማለት ነው ስለዚህ በጣም በቅይጥ መልክ ነው እኔ የሚታየኝ እንደ ስነ ልቦና ባለሙያ ዛሬ ይሄንን ሐሳብ ስናነሳ ጥሩ የሆኑ ልምዶቻችንን እሴቶቻችንን በምን መልኩ ብናስቀጥል ነው ለትውልድ ለመገንባት ለሀገር ጠቀሜታ የሚኖረው እንዲሁም ደግሞ ልክ አይደሉም እንደዚህ ደግሞ ቢስተካከሉ ምንላቸው ነገሮችን ደግሞ እንዲሁ ያነሳ እንድንወያይባቸው ነውና ዩልንታን ስናነሳ በጣም ብዙ ነገሮችን አነሳን ማስጠበቂያ ነው ያለው ነገር እኩል በኩል እንዲሄድ ማድረግ ነው እንደ ጊዜው እንደ ቦታው ጥቅሙ የጎላ እንደሆነም ከሁለታችሁ ሐሳብ እሱን ወስደናልና አሁን ላይ እንግዲህ በትውልድ መካከል ያለውን ስናነሳ አለ ይኖራልም ወደፊትም ያለ ነበር ዶክተር አንዱ አለምና ግን እንደው በምን መልኩ ደግሞ ይሄ እሴታችን ነው ካሌብ ያነሳው ምዕራባውያንና አንስተን ግለኝነትና የራስን ነገር አስቀድሞ መጀመሪያ እኔ የሚለው ነገር የማንሳትም ነገር አለና እንደው የራሳችንን እሴትም ይዘን ደግሞ ጥሮችን ነገሮች እንዴት ማስቀጠል እንችላለን ከዩልንታ አንፃር ይሄን እንደናነሳ ስለፈለኩ ነው ወደ ዶክተር አንዱ አለም አንድ ጥያቄ ቢሆንም አንድ መልስ አይኖርም የመጀመሪያው ነገር የሚሆነው ልጆቻችን እንግዲህ ልጅ ከማህፀን ነው የሚሰራው አሁን ብዙ ጊዜ ዩኒቨርሲቲ ላይ ከደረሱ በኋላ ብዙ የሚፈጠሩ ነገሮችን እናያለን ግን ተሰርተው አልቀው እዛ ስለሚደርሱ ነው ስለዚህ ልጅ ከማህፀን ነው የሚሰራው ከዛ ጀምሮ መጠበቅ ያስፈልጋል የልጅነት ወራታቸውን ልጆች የሚሰሩበትን የልጅነት ወራት ደግሞ በደንብ አድርጎ መስራት ያስፈልጋል ምን ማለት ነው እኛ ወላጆች ከመምከር ባለፈ ከመንገር ባለፈ በመኖር ምናወርሳቸው ሚዛናዊ ሆነ ያኗኗር ስርዓትና የሰው ሰብአዊ ልዕልና መኖር መቻል አለበት እሱን በደንብ ማሳየት ያስፈልጋል ለምሳሌ አንድ ልጅ እግዚአብሔር አባትህ ነው ብለን ስናስተምረው እንግዲህ አባት የሚያቀው ደግሞ የወለደውን ነው ስለዚህ እግዚአብሔርን እንኳን የሚያስተካክለው ከወለደው አባት ነው አባት የሚጮህ የሚጣላ በጎ ነገር የማያሳይ ፍቅር የማያሳይ ተግባሩ መጥፎ ከሆነ እግዚአብሔርንም እንደዛ አድርጎ ነው የሚሰለው ልጁ ለምን እግዚአብሔር አባትህ ነው ስላልነው ማለት ነው ስለዚህ አባት ወይም ደግሞ ወላጅ መጀመሪያ መስራት ያለበትን በጎነት ልጆቹ ላይ መስራት መቻል አለበት እሱን ደግሞ በምግባሩ ነው መሆን ያለበት እንጂ በማውራት አይደለም ኮፒ ስለሚያደርጉት በዛ ወራት ማለት ነው ከዛ በኋላ ከጅህ ስለሚወጣ ማህበረሰብ ነው ደግሞ የሚሰራው ማህበረሰብ ሲሰራ ደግሞ ማህበረሰብ ኃላፊነት አለብኝ ብሎ በጥንቃቄ
የከሌ ልጅ የከሌ ልጅ ሳይል ማህበረሰቡን መጠበቅ እንደ ማህበረሰብ ማሰብ ያስፈልጋል ማለት ነው በዚህ ሰዓት ላይ። ስለዚህ ልጆችን መስራት ያስፈልጋል እና ሌሎቹን አብሮ ማድረቅ ያስፈልጋል ማለት ነው። ምክንያቱም ቢያንስ አሁን እኔ ልጆችን ሳስተምር የትምህርት ቤቴ ወሩን ሙሉ 30 ቀን ሙሉ ንባብ ግዴታቸው ነው። አንዳንድ ተረት ግዴታ ስለሆነ ማለት ነው። ስለዚህ 30 ቀን ተረት አንብቤ ያለሁ 30 ቀን ተረት ሳነብ መርጬ ነው ማነበው ለነሱ የሚሆን ነው ማነበው። ስለዚህ እንዲህ ያድርጉ ለማነጽ ተረቶችን እንቆቅልሾችን እንዲህ አይነት ነገሮችን በደንብ በአገር ደረጃ አዋቅሮ አንድ በስርዓተ ትምህርት ውስጥ መቅረጽ ያስፈልጋል። ምክንያቱም ቤት ብቻ አይማሩም፣ ከቤት ይወጣሉ፣ ከማህበረሰብ ይነጠላሉ፣ ረጅሙን ጊዜ ትምህርት ቤት ያሳልፋሉ። ስለዚህ ትምህርት ቤቶች በደንብ የተጠናኒ እንደውም ምን ተሰማኝ እዛን ጊዜ ትምህርት ቤቶቹ ራሳቸው ማጻፍ መቻል አለባቸው ማለት ለሽያጭ ገንዘብ ለማግኘት ብቻ መጽሐፍ ፕሮዲዩስ ከማድረግ የህፃናት መጽሐፍ ወይም ደግሞ የፈረንጆቹን እየገለበጡ ያመጡ በእኛ ባልሆነ ስነ ልቦናና ቅኝት ልጆቻችንን ከሚመሩ ትምህርት ቤቶቹ ራሳቸው በደንብ ተደራጅተው ከልጅ ባህሪ ተነስተው የሆነ መጽሐፍ ፕሮዲዩስ ማድረግ ቢችሉ ብዬ አስባለሁ። ስለዚህ ምንድነው ማህበረሰብ መስራት አለበት፣ ወላጆች መስራት አለባቸው፣ የሚነበብ መደረግ ነገር አለበት፣ በስርዓተ ትምህርት ውስጥ መቀረጽ አለበት። እንደ ሀገር እንደ ማህበረሰብ ልክ ያልሆኑ ነገሮችን ለማረም ስንፈልግ ወደ ኋላ መሄድ ያለብን ቤተሰብ ጋር ነው። ምክንያቱም ሁሉ ነገር የሚጀምረው ቤተሰብ ውስጥ ነው። ልጅ ወይ ደግሞ አሁን እኛ ለምሳሌ ዶክተር አሉ እኔ ያለው አንቺ ያለሽ አሁን የሆነውን ሰው የሆነው አብዛኛው ፐርሰንት የሚያክለው ቤተሰቦቻችን የሰሩት ማንነት ነው። ስለዚህ ቤተሰቦቻችን ልክ የሆነ ነገር ከሆነ የሰሩት እነሱ የተገናኙበት ምክንያት ልክ ከሆነ ባልና ሚስት የተገናኙበት ምክንያት ልክ ከሆነ ቤተሰቡን የሚመሰርቱትም የሚመሩበት መንገድ ልክ የሆነ የሚሆንበት ፕሮባቢሊቲ ሰፊ ስለሆነ ከዛ ውስጥ የሚወጡ ሰዎች ስለ ባህል ያላቸው አመለካከት አሁን ስላነሳለው ስለ ይሉኝታ ጠቀሜታው ጉዳቱ ምንድነው ስለሚለው አገርን እንዴት ነው የሚመለከቱት ኡዛል አገራችን ውስጥ ያሉ ባህሎችን እንዴት ነው የሚቀበሉት እሴቶቻችንን እንዴት እንጠብቃለን መቀጠል ያለበትን ነገር እንዴት ያስቀጥላሉ መጣል ያለባቸውን እንዴት ይጥላሉ የሚሉት ነገር ሁሉ የሚማረው ልጅ ከእናትና ከአባቱ ነው። እናትና አባቱ የሚኖሩትን የኑሮ ዘይቤ ነው ተከትሎ ልጅ የሚያድገው። ስለዚህ ቤተሰቦች ራይት የሆነ ስታንድ እና ራይት የሆነ አካሄድ ከሆነ የምንሄደው ልጆቻችን ነገ አድገው ጥሩ ኢንፍሉዌንሻል ሲሆኑ ጥሩ ፖዚሽን ሲኖራቸው ነገሮችን ራይትሊ ማድረግ በቅንነት በታማኝነት እነዛ ነገር የማድረግ እድል ይኖራቸዋል። ግን አብዛኛው ፖርሽን ግን ቤተሰብ ውስጥ የሚሰራ ነገር ነው አገር ትክክለኛ መልክ እንዲኖራት የሚያደርገው። ከዛ በኋላ ደግሞ ስንመጣ እንደ ተለያዩ ተቋሞች ለምሳሌ እንደ ፋና ተቋም ምንድነው አገራችን ውስጥ ያለንን ስነ ምግባር ለማስተካከል ማህበረሰቡ ትክክለኛ የሆነ አስተሳሰብ እንዲኖረው ቀናነታችንን ቅንነታችንን ታማኝነታችንን መተሳሰባችንን የሚባሉ ሴቶች እነዚህ አሁን ቀድሞ የነበሩ ጥሩ ነው ምንላቸው ሴቶች እንዴት ነው እንደገና እንዲያብቡ እንዴት እንደገና መጠቀም የምንችለው በየዕለት ተዕለት ኑሯችን ውስጥ በስራ ቦታ በቤተ እምነቶች ውስጥ በሰፈር ውስጥ እንዲኖሩ ማድረግ የምንችለው የሚለው ነገር ሚዲያው እንግዲህ በጣም ትልቅ ፓወር ያለው ነገር ነው። ሚዲያውም እንደዛ መስራት አለበት። የሃይማኖት ተቋማትም እንደዚሁ መስራት አለባቸው። ሁሉም በደቦት ሆኖ ካልሆነ ካልሰራ ነው እንዴ አሁን እኛ በመንሰነዝረው ቃል ወይ የሆነ ይተኑ ሐሳቦች ምናም ነገር የሚሰሩ ነገሮች አይደሉም። እነዚህ ትልቅ ምሰሶ ስለሆኑ ሀገርን የሚያቆሙ ስለሆኑ ለይጣልነው ነገር እንድናነሳ እነዚህ ተቋማት እንደ መንግስትም በትምህርት ቤቶች ላይ በተለያዩ ተቋሞች ላይ እንደ መርህ ሆኖ ካልወጣ እነዛን መልካም ነው ምንላቸው ነገሮች ለማንሳት በጣም እንቸገራለን። በጣም አመሰግናለሁ። ጥሩ ውይይት ነበር የነበረን። ዶክተር አንዱዓለም አባተንም ካሊባ ለሆነም በጣም አመሰግናለሁ። ተመልካቾቻችን የትውልዶች ወግ የተሰኘው ፕሮግራማችን ነበር በመከታተል ላይ የምትገኙት። እንግዲህ ይሉኝታ በሚል ነበር ቆይታ ያደረግነው። ስለ ይሉኝታ ከፎክሎርም እንዲሁም ከስነ ልቦና አንፃር ያሉት ነገሮች አንስተናል። ከይሉኝታ ምንነት ተነስተናል። እንዲሁም ደግሞ ጥቅሙ ጉዳቱ እንደ አንድ እሴት ደግሞ እንዴት ልናስቀጥለው እንችላለን የሚሉትን ሐሳቦች በሰፊው አንስተናል። ተመልካቾቻችን በዚህ እንደተጠቀማችሁበት ጥሩ ሐሳብ እንዳገኛችሁም ተስፋ እናደርጋለን። የዛሬው የትውልዶች ወግ ፕሮግራማችንን ዮርዳኖስ በርገኒ ከመላው ስቱዲዮ ባለሙያዎች ጋር በመሆን ነበር አብሬያችሁ ቆይታ በማድረግ የመራሁት። ፕሮግራማችንን በዚህ ጨርሰናል። ከቀሪ የፋና ሚዲያ ኮርፖሬሽን ዝግጅቶች ጋር መልካም ጊዜ